ሁላችሁም ኢትዮጵያ ላይ ያላችሁ ሰዎች ከፖለቲከኞች እስራት ራሳችሁን ነፃ አውጡ። ምንም አይሰሩላችሁ። ሁላችሁም እናንተ የነቢዩ ሰለላሁ ዐለይሂ ወሰለም ትውልዶች ናቸው። የነቢዩ ሰለላሁ ዐለይሂ ወሰለም ትውልድ ኃላፊነት አለበት። ነቢይ አይላክም በዚህ ዘመን። የነቢያትን ትምህርት ግን ይህ ትውልድ ተሸክሞ እውቀትን ቀስሞ ለትውልድ ማስተላለፍ ትልቅ ኃላፊነት ያለበት ነገር ነው። የማንም ጠጃምና አረቂያ መጥቶ ፖለቲከኛ ሌሊት ሌሊት ሲለጋ ያድርና ጠዋት መጥቶ ትዕዛዝ ይሰጣቸዋል። በዚያ መንገድ ትሄዳላችሁ። በዚያ ላይ እናንተ ትገዳደላላችሁ፣ ትሰዳደባላችሁ። አንዳችሁ ሌላችሁን ከፍ ዝቅ ያደርጋል። ይሄ ተገቢ አይደለም። ማንኛውም ፖለቲከኛ እኔ አካል አይደለም፣ ሁላቸውም ራቋቸው። ቁርአንን ተማሩ፣ ሐዲስን ተማሩ። ምናልባት በቀን ስንት ሐዲስ ተምራችኋል ብትባሉ አንድ ብላ ትማሩ ትችላላችሁ። ግን የፖለቲከኞችን ንግግር በደንብ አድርጋችሁ ትሰማላችሁ። ዛሬ ምን መግለጫ ወጣ በደንብ አድርጋችሁ ያንን ትከታተላላችሁ። ወላሂ ላዚም አይብ ነው ይሄ በነብዩ ሰለላሁ ዐለይሂ ወሰለም ትውልዶች ላይ ይዛችኋል። እና ስለዚህ ባካችሁ እናንተ ለትልቅ ዓላማ የታጫችሁ ትውልዶች ናቸው እኮ። ዝም ብሎ በከንቱ አይደለም በዚህ ትውልድ ላይ የተፈጠራችሁት። የነቢያትን ትምህርት አንግበው ለትውልድ የሚያደርሱ ትውልድ ናቸው። የሙሐመድ ትውልድ ብሎ አላህ ላለፉት ነቢያት ሁሉ ይነግራቸው ነበር። የሚገርማቸው ማ ሚን ነቢይን ኢላ ወያዕሪፉ ዐን ኡመቲ ነቢይ ዐለይሂ ሰላቱ ወሰላም ወዐን ዐዘመቲሃ። ማንም ነቢይ የለም ስለ ነቢ ሰለላሁ ዐለይሂ ወሰለም ትውልድ የሚያውቅ ቢሆን እንጂ ስለ ነቢይ ሰለላሁ ዐለይሂ ወሰለም የሚያውቁ ቢሆን እንጂ በቃ የሚገርም ትውልድ ነው ተብሎ የተገለጸ ትውልድ ነው። ኩንቱም ኸይረ ኡመትን ኡኽሪጀት ሊናስ ተእምሩነ ቢልማዕሩፍ ወተንሀውነ ዐኒል ሙንከር ወቃለ ሱብሓነሁ ወተዓላ ወልተኩን ሚንኩም ኡመቱን የድዑነ ኢለል ኸይር። ከእናንተ ወደ መልካም የሚጣሩ ከመጥፎ የሚያስጠነቅቁ ጥሩ ትውልዶች ይገኙ ይኑሩ እያለ እኛ ዛሬ በዚያ መንገድ ላይ እንሄዳለን። በዚያ መንገድ ላይ አልወላ ወልበራ እንይዛለን ሁላ ቦታችኋላ። ይሄ ወላሂ ላዚም በጣም ትልቅ ክስረት ነው። በዚህ መንገድ ላይ ያላችሁ ሰዎች ካላችሁ ውጡ ከዚህ አትሰዳደቡ። ነገር ተው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ መን ደዓ ኢላ ዐሰቢያ አው ቃተለ ዐላ ዐሰቢያ አው ማተ ዐላ ዐሰቢያ ፈለይሰ ሚኒ አሉ። ወደ ዘሩ የሰበካሉ፣ ለዘሩ ሲል የተጣላ፣ ለዘሩ ሲል የተገዳደለ ይሄ ከኔ አይደለም ብለው ተናግረዋል። ለዘር ለብሔር ለምናምን ገለመሌ ዛሬ ሰዎች ወደዚያ ነው ጥሪያቸው። ወደዚያ የሚጠላ ሰው ይሄ እኔ ተከታይ አይደለም ብለዋል። ለዛ ሲል ከሌሎች ጋር የሚጣላ ከኔ ጋር አይደለም ብለዋል። ለዘሩ ሲል የተጋደለም ከኔ አይደለም ብለዋል። ነቢያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ ኢነላሃ አውሓ ኢለየ አን ተዋضዑ ሐታ ላ የፍኸረ ባዕዱኩም ዐላ ባዕድ። አምላኬ አላህ ወደ እኔ ራእዩን አውርዶልኛል አንዳችሁ ለሌላችሁ ዝቅ እንዲል፣ አንዱ በሌላው ላይ በዘሩ እስከማይፎክርም ድረስ ብለው ተናገሩ። ሰው በመሆኑ ማክበር ገቷቸው ያለ። ዛሬ ላይ ግን ሰውን መጀመሪያ ዘሩን ሆኗል የምናየው፣ ብሔሩን ሆኗል የምናየው። ይህ በጣም ክፉ ነገር ነው። ከዚህ ነገር ውጡ። ለማንም ለምን የማይጠቅምም ይሄ ገቷቸው ያለ። ነቢያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ ደዑሃ ፈኢነሃ ሙንቲና ብለዋል። ዘረኝነትን ተውት እርሱ ጠንብ ነውና ብለዋል። በዘር ያጋድሏቸዋል። በዘር ላይ ወላእና በራእ ያስተምሯቸዋል። እነዚህ የፖለቲከኞች መሪዎቻቸው የእነሱ ዘር ከሆነ እንድትደግፍ ትሆናለህ፣ ከእነሱ ዘር ውጭ ወይም ብሔር ውጭ ከሆነ ግን ያንን እንድትነቅፍ ይፈልጋሉ። በዚያ መንገድ ላይ ሲሄድ ማየት ይሄ ትውልድ በተለይ ወጣቱ በጣም የሚያሳዝን ነገር ነው። የነቢዩ ሰለላሁ ዐለይሂ ወሰለም ተከታይ እንድትሆን እንጂ አንተ የታጨኸው የተፈጠርከው አይ ማንም ጠጃምና ፖለቲከኛ መጥቶ እንዲመራቸው አይደለም። ማታ ማታ ሲለጋ ያድራል አረቄውን፣ ከዛ ሲሰክር ጠዋት ይነሳና መግለጫ ይሰጣል። ያንን ይዛችሁ እናንተ ልክ ከእነሁ ወሕዩን ነዘለ ሚነ ሰማዕ ከሰማይ ልክ እንደወረደ ራእይ ያንን ታስተጋባላችሁ። በዚያ ላይ ወላእና በራእ ታደርጋላችሁ። ሙስሊም ወንድምህን በዚያ ምክንያት ትጠለዋለህ፣ ትሰዳደባላችሁ። ላይ በከፍተው አንተ እንትና ዘር አንተ እንትና ላ ሐውለ ወላ ቁወተ ኢላ ቢላህ። ቁርአን ተማሩ፣ ሐዲስን ተማሩ፣ መልካም ጓደኞችን ያዙ። ስለ ቀጣዩ ዓለም አስቡ። የሀገር ሰላም ቦታ ካገኘኸው ጥቀም። ነቢያችን ሰለላሁ ዐለይሂ ወሰለም
خير يعني أحب الناس إلى الله أنفعهم للناس አሉ። ከአላህ ዘንድ ተወዳጅ ሰው ብሎ ማለት ለሰዎች ጠቃሚ ሆኖ የተገኘ ነው አሉ። ሰው ነው ያሉት። የትኛውም ብሔር ይሁን፣ የትኛውም ዘር ይሁን፣ የትኛውም ቋንቋ ተናጋሪ ይሁን ይፈራል ሰው በመሆኑ ያን ሰው እርዳው። መን استطاع منكم أن ينفع أخاه فليفعل ከእናንተ አንድ ወንድሙን መጥቀም የቻለ ሰው ይስራ አሉ። ከመልካም ስራዎች ሁሉ ትልቁ መልካም ስራ ብሎ ማለት ለሰዎች ልብ ውስጥ ደስታ መፍጠር ነው። ሰው እያሉ ይናገራሉ ነብዩ ሰለላሁ ዐለይሂ ወሰለም። ሰው ለሰውነቱ ለዚያ ለሰው ማለት ነው። قال النبي صلى الله عليه وسلم خير العمل يعني أن تدخل السرور على قلب المؤمن ከስራ ሁሉ መልካም ስራ ብሎ ማለት በሰዎች ልብ ውስጥ ደስታን መፍጠር ነው። በመካከላቸው ሰላምን የሚያሰፍን ንግግር ተናገሩ። እነዚህ ፖለቲከኞችን ንግግር ተዋቸው። ያታቸው ነቢያችን ሰለላሁ ዐለይሂ ወሰለም ወደ መዲና ልክ እንደገቡ ጊዜ ምን ነበር ያሉት? أيها الناس أفشوا السلام بينكم أطعموا الطعام وصلوا الأرحام وصلوا بالليل والناس نيام تدخلوا جنة ربكم بسلام ሰዎች ሆይ በመካከላቸው ሰላም ተናስፈሉ፣ የተራበን መግቡ። አማኙን ከሃዲውን ወይንም የዘርህን ምናምን አይሉም ነበር። የተራበን መግቡ፣ ዝምድናችሁንም ቀጥሉ። ሌሊት በሚተኙ ጊዜ ሰዎች እናንተ ተነስታችሁ ለጌታችሁ ለአላህ ስገዱ፣ የጌታችሁንም ጀነት በሰላም ትገባላችሁ ካደረጋችሁ ይላሉ። የመጨረሻ ነቢያችን ሰለላሁ ዐለይሂ ወሰለም የህይወታቸው ፍጻሜ ላይ መጨረሻ ላይ ሐጀቱል ወዳዕ የመሰናበቻ ሐጅ ላይ ምን አሉ? አዩሃ ናስ ሰዎች ሆይ አሉ፣ እስመዑ ሚኒ ከእኔ ስሙ ልንገራችሁ፣ ፈለዓሊ ላ አልቃኩም ባዕድ ዓሚ ሃዛ ምናልባትም ከዚህ ዓመት በኋላ ላንገናኝ እንችላለን ብለው ተናገሩ። ነቢ ሰለላሁ ዐለይሂ ወሰለም እንዲህ ላይሆን ይችላል ካሉ አይሆንም ማለት ነው። ግን ያንን የነገውን ልክ እንደ ተስፋ አድርገው እንጂ የሚናገሩት በእርግጠኝነት አይናገሩም። ለምን? ምክንያቱም በአላህ ስብሐነሁ ወተዓላ እጅ ያለ ነገር ስለሆነ ምንም እንኳን የሚያውቁት ነገር ቢሆንም የተነገራቸው ነገር ያንን ቢሆንም እንኳን ዓሰላህ ወለዓለላህ እያሉ ይናገራሉ። ብዙ ጊዜ ምናልባትም ጌታ አላህ እንዳጠቃላይ ከዚህ ዓመት በኋላ ላላገኘ ስለማንገናኝ ልንገራችሁ እባካችሁ ይህን ኑዛዜን ስሙ አሉ። ይህን የነቢዩ ሰለላሁ ዐለይሂ ወሰለም ኑዛዜ ለአማኙ ብቻ አይደለም። የሚገርማችሁ አዩሃ ናስ ብለው ነው የጀመሩት። ሰዎች ሆይ በቁርአንና በሐዲስ ላይ ሰዎች ሆይ ተብሎ ከተጀመረ አጠቃላይ አማኙንም ከሃዲውንም ማንኛውንም የሰው ዘር የሚያጠቃልል የሆነ ጠቃሚ የሆነ ለሁሉም ምክርና ተግሳጽ ነው። ያ አዩሃ ለዚነ አመኑ ካለ ደግሞ እናንተ ያመናችሁ ሰዎች ሆይ ካለ ለአማኞች ብቻ ነው። ይሄ ደግሞ ትእዛዝ ገብቷቸዋል አይደለ? ለአማኞች ብቻ ነው። አሁን ግን ለሰው ሁሉ የሚናገሩት የሆነ ኑዛዜ ነው። አዳምጡ ምን እንዳሉ። አዩሃ ናስ ሰዎች ሆይ አላ ኢነ አባኩም ዋሒድ አላ ኢነ ረበኩም ዋሒድ ወኢነ አባኩም ዋሒድ አላ ላ ፈضለ ሊዐረቢይን ዐላ አዕጀሚ ወላ ሊአዕጀሚይን ዐላ ዐረቢ ወላ ሊአሕመሪን ዐላ አስወድ ወላ ሊአስወድን ዐላ አሕመር ኢላ ቢተቅዋ። ሰዎች ሆይ ጌታችሁ አንድ ብቻ ነው፣ እርሱም አላህ ነው። ሰዎች ሆይ አባታችሁ አንድ ነው፣ እርሱም አዳም ነው። ሰዎች ሆይ አረቦች ከሌላው ማህበረሰብ አይበልጡም፣ ሌላው ማህበረሰብ ከአረቦች አይበልጥም። ቀዮች ከጥቁሮች አይበልጡም፣ ጥቁሮችም ከቀዮች አይበልጡም። የሰዎች መበላለጫ ሚዛን አላህን መፍራት ብቻ ነው። ዘርን ከለርን ድምጥማጡን አጠፉት። በቃ ሰዎች በከለራቸው አይበላለጡም አሉ። ነጩ ከቀዩ አትበልጡም፣ ከጥቁሩ ጥቁሩም እንዲሁ ከነጩ አትበልጡም። ይሄ መበላለጫ ሚዛናቸው አይደለም። አረቦችም ከሌላው ማህበረሰብ አትበልጡም አሉ። ሌላው ማህበረሰብ ከእናንተም አይበልጥም። በዚህ ይሄ መበላለጫ ተጠቃቀሙ በያላችሁበት ቦታ። ስራ አጥቶ ካገኘህ የአማራው ልጅ አንተ ከሆንክ ያ ኦሮሞ ልጅ ስራ አጥቶ ካገኘኸው ይሄ ዘር አይደለምና ብለህ እንትን አትበለው። ይሄ ፖለቲከኞችን የሰሩባችሁን እንትን አሽቀንጥራችሁ ጣሉት። ምንም ይሄ ስራ አጥቶ ካገኘህ አስገባው። ያ ተቸግሮ ካገኘኸው እርዳው፣ ተርቦ ካገኘኸው አብላው፣ ተጠምቶ ካገኘኸው አጠጣው። ወንድሜ በለው ይዘው ታላ
ፖለቲከኞች የራሳቸውን ቁማር እየተጫወቱባቸው ነው።